Pep Guardiola, the obsessive genius, the restless schemer, the unrelenting perfectionist. His 11th national title in 14 working seasons as a groundbreaking coach. 3 times a champion of Spain, 3 times a champion of Germany. ቃላት እስክስታ የሚወርዱለት ኮሜንታተሩ ድሩሪ የእግር ኳሱን ጠቢብ ለመጥራት አንደበቱ ላይ የመጡለትን ቅጽሎች ሁሉ ደረደረ። ያሳካቸውን ስኬቶች ሁሉ ዘርዝሮ ያ ድል የማድረግ አባዜ የተጠናወተው ሊቅ እረፍተ ቢሱ እቅድ አውጪ ያ አይረኬው ድል አድራጊ እያለ ከጠራው በኋላ ክብርና ታሪክ ያላቸውን የእግር ኳስ ክብረ ወሰኖች እየፈለገ የሰባበረ ብሎም አላልቅ ሲለው ይህ ሰውስ ክስተት ነው ብሎ ደመደመ። ሰውየው በዘመናዊ እግር ኳስ ላይ ያመጣውን አብዮት ዘርዝረው መጨረስ ያቃታቸው ብዙ ናቸው። ዘ አርት ኦፍ ፉትቦል ወር ብሎ ያስነበበው መጽሐፍ ባይኖርም በእርግጥም እሱ የእግር ኳሱ ሰንዙ ነው። የእግር ኳሱ ኮማንደር አገር ትሁንልኝ በሚላት ካታላን ውስጥ ቲኪታካ እያለ የባርሴሎና ጄኔራል ሆኖ ሲከሰት የዮሃን ክራይፍን ቶታል ፉትቦል ላቅ ወዳለ ማማ እየሰቀለው ነበር። በዓለም ላይ ቢያንስ 3.5 ቢሊዮን ሕዝብ ይከታተለዋል የሚባልለትን ይህንን ስፖርት የበለጠ ቃልብሳቢና ዕውቀት መር ተወዳጅም እንደሆነ ያደረገው የእግር ኳስ አንጎል ካታላንን ሲያደምቅ፣ በባቫሪያን ላይ ሲነግስ፣ በላንክሻየር ዘውድን ሲደፋ፣ እግር ኳስ ጨዋታን የሚወዱ ሁሉ የሚያዝናናቸውን ነገር በዕውቀት እንዲከታተሉትም ሲያደርግ የኖረ ሰው ነው። የሰው ልጆች እግር ኳስን 22 ሰዎች የሚሻሟት ቅሪላ አድርገው እንዳይመለከቱ ያደረገው ጠቢብ በአካላዊ ብቃት ላይ ብቻ የተመሰረተ ሳይሆን በቦታ ቁጥጥር፣ በቴክኒክና በአእምሮ የበላይነት ላይ የተገነባ ስልታዊ የስነ ልቦና የውትድርናና የሳይንስ ቼዝ እንዲመስል አድርጎ በውብ ታሪክ ጽፎላቸዋል። የእግር ኳስ ፈላስፋው በሜዳ ላይ የሚፈጥረው የቦታ አጠቃቀም ተጫዋቾች እንደ አቶም እንዲሳሳቡና እንዲገፋፉ የሚያደርግበት የኳንተም ፊዚክስ ስሌትን ይመስላል። ኳስ በጠፋች በተነጠቀች በ5 ሰከንድ ውስጥ መልሶ የማጥቃት ግፊቱ ደግሞ ጠላትን መውጫ ቀዳዳ እንደሚያሳጣ የተዋጣለት ወታደራዊ ስትራቴጂስት ያስመስለዋል። ይህንን ሁሉ ሳይንሳዊ ሩጫ ደግሞ ተመልካችን በሚያስደምም የመዝናኛ ኦፔራ አጅቦ ያቀርበዋል። ይህንን ጥልቅ የእግር ኳስ ጥበብ ቤተ ሙከራ ውስጥ አብረውት የቆዩት ኳስን በስበት ሕግ አውርዶ ሜዳውን በወታደራዊ ስልት ከፍሎ ጨዋታውን በኪነ ጥበብ ውበት አድምቆ ሲመራ በርካታ ፈለጉን የሚከተሉ ጠቢባንን አፍርቷል። ኳስን ከቆዳ ሉልነት ባለፈ እንደ ሳይንስና ፍልስፍና ከእግሩ ስር ቁጭ ብሎ የተማሩት እነ ሚካኤል አርቴታ፣ ቪንሰንት ኮምፓኒና ዣቪ ሄርናንዴስ ዛሬ የአውሮፓ እግር ኳስን የሚዘውሩ አዳዲስ መሪዎችና ሻምፒዮኖች ሆነዋል። እሱ የመጫወቻ ሜዳን ወደ መማሪያ ክፍልነት የቀየረ የዘመናችን ታላቅ አሳቢ ነው ያስባለውም ይሄው ነው። When we lost the Premier League and you were there, and trips to Istanbul when you were there too. ጆሴፕ ፔፕ ጓርዲዮላ ሳላ ከተወዳጁ እግር ኳስ ከሚወደው የአሰልጣኝነት ሥራ ለ19 ዓመታትም ከከረመበት ከፍታ ገለል ማለትን መርጧል። የፔፕ ሙያዊ ዲሲፕሊን ለየትኛውም የሥራ መስክ ለተሰማሩ ሁሉ የሚያስጨብጠው ቁም ነገር ብዙ ነው። ትዳሩን ሳይቀር የሰዋለትን አሰልጣኝነት ከማንቸስተር ከተማ ትቶ ዘወር ከማለቱ በፊት ያደረጋቸው ነገሮች ሁሉ ለየትኛውም ኃላፊነት ለሚሰማው ሰው መማሪያ ይሆናሉ። ለተተኪ ትቼው የሚሄደው ቤት ለቀጣዩ መሪ የማስረክበው ሥራ የተበላሸና የተዳከመ መሆን የለበትም ብሎ ሲሰራ 30 ዓመት የተሻገረ የፍቅርና የትዳር ሕይወቱን ጭምር አጥቷል። ከ10 ዓመታት በፊት በእንግሊዝ ማንቸስተር ከተማ በደረሰ ወቅት ለመጀመሪያ ጊዜ በሰጠው መግለጫ ላይ ከትዳር ቀለበቱ ጋር ነበር። ከ10 ዓመት በኋላ ከማንቸስተር መውጣቱን በገለጸበት መግለጫ ላይ ያ የትዳር ቀለበቱም የለም። የሆነውም የሚመራው እግር ኳስ ቡድን በተዳከመበት ወቅት ባለቤቱ ስራህን ለቀህ ለትዳር ጊዜ ስጥ ባለችው ጊዜ ለተተኬ እርባና ቢስ ተቋም አላስረክብም ብሎ በአቋሙ በመጽናቱ የመጣ ነው። እናም ፍቺ ሆነ። ይህ ከሆነ በኋላም በስንብት መግለጫው ላይ ከ10 ዓመታት በፊት በማንቸስተር ከተማ የሽብር ጥቃት ሲደርስም ጭምር አብራው የነበረችውን ሚስቱን ከ10 ዓመት በፊት ባለቤቴና ፍቅረኛዬ የሚላትን ክሪስ እያለ የሚያቆላምጣትን ክሪስቲና ሴራን የልጆቼ እናት ሲላት ተሰማ። When you live 10 years here, you know all the corridors of that city, you know, in the good and the bad ones. Okay, it was important. Chris, the mother of my kids, and my little daughter was in arena in that moment. ስራዬን አምናና ታቻምና መልቀቅ እችል ነበር። ያኔ ግን ቡድኑ የተዳከመ ሆነ። እንዲያ ባለ ሁኔታ ትቸው ስራ ብለቅ የፕሮፌሽናል ሰው ተግባር አይደለም የሚለው የፔፕ አቋም አንድ ኃላፊነት የሚሰማው ሰው ከአንድ ሹመት ላይ ሲለቅ ምን ማድረግ እንዳለበትም የሚያስተምር ነው።
ምነው አሁን መልቀቅን ፈለግህ ሲሉት አንድ ድርጅት ውስጥ ሰዎች ለብዙ ዓመታት መቆየታቸው ጥሩ አይደለም፣ ነገሮችን እንደገና ለማጤንና ለአዳዲስ ፊቶች እድል ለመስጠት ሁሉም ነገር መልቀቅ አለበት ሲል መለሰ። በዚህ ዝግጅት የፔፕ ጓርዲዮላን የእግር ኳስ ሊቅነት መመርመር ጉዳያችን አይደለም። እግር ኳሰኛውን ፔፕ ሳይሆን ፖለቲከኛውን ፔፕ ግን በጥቂቱ እንቃኘዋለን። ይህ ሰው በእርግጥም የእግር ኳስ ዕውቀቱ ያስገኘለትን ዝና ኳስ ሜዳ ላይ ብቻ የሚያውለው ዋንጫና ገንዘብ ለመሰብሰብ ብቻ የተጠቀመው አይደለም። ስለ ሰው ልጅ ሰላምና ደህንነት መብትና ነጻነት የሚሟገትበት ዘንድ የእግር ኳስ ዕውቀት ያመጣለትን ዝና ተገልግሎበታል። በዚህ ተግባሩ የስፔን ማዕከላዊ መንግስት ፖለቲከኞች አምርረው ይጠሉታል። አይሁዳውያን አንተ ሰው አርፈ ተቀመጥ ብለው መግለጫ አውጥተውበታል። እሱ ግን አርፎ አይቀመጥም። ገዳዮችን ያወግዛል። የሰው ነፍስ የሚቀጥፉ እስራኤላውያንን፣ አፍሪካውያንን ብቻ ሳይሆን ዶናልድ ትራምፕንም ሲያወግዝ ታዋቂነቱን ለበጎ ነገር በመዋል ነው። ስፖርት ያስገኘለትን ዝና አገር ትሁንልኝ ለሚላት ካታላን ሰልፍ ጠርቶ የካታላን ሪፐብሊክ የምትባል አገር ሊያዋልድ ጫፍ ደርሶ ነበር። ስለ ሰብአዊ ፍጡር ሲከራከር የእንግሊዝ መንገዶች ጎዳና ተዳዳሪዎችን ይዘው መታየት የለባቸውም እያለ ተደምጧል። ለጋዛ ሕፃናት ሞት የሚቆረቆረው እኔ በዚህ ጉዳይ ገለልተኛ አይደለሁም እያለ ነው። እነ አብይ አህመድና እነ መሐመድ ቢን ዛይድ ጭምር ገብተው የሚያተረማምሱትን የሱዳንን ሕዝብ ሰቆቃ ሲያስተጋባ የቀጠሩት የማንቸስተር ሲቲ ባለቤቶች ራሳቸው የኤምሬትስ ገዢው ቡድን ዘር ማንዘሮች መሆናቸውን የዘነጋው አይደለም። ዝና ለመግደያ ተግባራት ሳይሆን ለመብት መሟገቻ ይሆን ዘንድ በመስራቱ የሚመጣበትን የገንዘብ ቅጣት ሲከፍል ከርሟል። በአደባባይ ያንጸባረቀው ፖለቲካዊ አቋሙ ቤተሰቡ ላይ ጉዳት አስከትሏል። በፖለቲከኞች የተከፈተበት ስም ማጥፋት እግር ኳስ ውስጥ የገባው ለገንዘብ ብሎ ነው የሚል ብቻ አልሆነም። የሚነሱበትን ሁሉ በንቀት አልፏቸዋል። ይህ ተግባሩ ሁሉ ዝና ላላቸው ደግሞ የስፖርትን መድረክን እንዴት ባለ ድፍረት ለበጎ ተግባር ማዋል እንደሚቻል ያሳያልና ተሰናባቹን የእግር ኳስ አርበኛ በፖለቲካ ገጹ እንገልጠው ዘንድ ደቂቃዎችን እንጨምራለን። We have tried to reach an agreement 18 times and the answer has always been no. ብንስማማ ብለን 18 ጊዜ ሞከርን፣ ምላሹ ግን ሁል ጊዜም አይሆንም የሚል ሆነ። ሌላ ምንም አይነት መፍትሄ የለንም። ብቸኛው ሊሆን የሚችለው መልስ ህዝበ ውሳኔውን ማድረግ ነው። ዛሬ እኛ ካታላኖች በ21ኛው ክፍለ ዘመን የአውሮፓ ዲሞክራሲ ውስጥ የማይጠበቅ የፖለቲካ ስደትና ጭቆና እየተካሄደብን ባለ መንግስት ስር ውስጥ እንገኛለን። የጤና ስርዓታችንን ለማፍረስ በነጻነት መሪዎቻችን ላይ የሐሰት ማስረጃዎችን ለመፈብረክ የካታላን መንግስት ፕሬዝዳንትን ከስልጣን ማገድና መክሰስ የማህበራዊ ትስስራችን መሰረት የሆነውን የካታላን የትምህርት ስርዓት ለመናድ በርካታ የተደረጉ ሙከራዎች እንዲሁም እንደ ወደቦች፣ አውሮፕላን ማረፊያዎች ወይም የባቡር መስመሮች ባሉ መሰረተ ልማቶቻችን ላይ የተጣለውን የኢንቨስትመንት እገዳ ይህንን ሁሉ እናውቃለን። ይህ አሳፋሪ የፖለቲካ ሁኔታ ምላሽ ሊያገኝ የሚችለው በበለጠ ዲሞክራሲ ብቻ ነው። ለዚህም ነው ዓለም አቀፉ ማህበረሰብ እንዲረዳን ጥሪ የምናቀርበው። በአውሮፓና በመላው ዓለም ያላችሁ ዲሞክራቶች ሁሉ ዛሬ በካታላኒያ ውስጥ ያሉትን እንደ ሐሳብን በነጻነት የመግለጽ መብትና የመምረጥ መብትን የመሰሉ መሰረታዊ መብቶች በመከላከል ከጎናችን እንድትቆሙ ጥሪ እናቀርባለን። We Catalans are going to vote this 1st of October. Visca Catalunya, estimats. ይህንን የሚናገረው ለአንድ የፓርላማ ውድድር ለፖለቲካ አደባባይ የዋለ ሰው እንጂ የእግር ኳስ ሰው አይመስልም። የካታላን ሕዝብ ጨቁኖኛል ብሎ ከሚያምነው የስፔን አገዛዝ ለመነጠልና የራሱን አገር ለመመስረት የሚያደርገውን እንቅስቃሴ የሚደግፈው ጓርዲዮላ የማንቸስተር ሲቲ አሰልጣኝነት ስራውን በተረከበ በዓመቱ ውልደትም ዕውቀትም ዝናም ባካበተበት ባርሴሎና ተገኘ። ዓላማውም በዚያ ሰሞን ለመገንጠል የሚሰጥን ሕዝበ ውሳኔ ለመደገፍ ነበር። ያ ክስተት ግን የመጀመሪያው አልነበረም። ገና በ22 ዓመቱ የካታላናውያንን አደባባይ የፖለቲካ መፈክር ይዞ ተመላልሶበታል። የስፔኑ አምባገነናዊ ገዢ ጀነራል ፍራንኮ ለስደት የዳረጋቸው የካታላኑ ፖለቲከኛ ጆሴፕ ታራዴላስን ፖለቲካዊ ንግግሮች በማስተጋባት ፔፕ ይታወቃል። ስደተኛው ፖለቲከኛ በ1977 እንደ አውሮፓ አቆጣጠር በባርሴሎና ከሚገኘው የጀነራል አቲት ቤተ መንግስት በረንዳ ላይ ቆመው የካታሎኒያ ዜጎች ወይ በመጨረሻ እዚህ መጥቻለሁ ብለው ተናግረው ነበር። ወጣቱ ጋርዲዮላም ባርሴሎና በታሪኩ ለመጀመሪያ ጊዜ የአውሮፓ ዋንጫን አሸንፎ ሲገባ የካታላንን ባንዲራ በአንገቱ ላይ አስሮ በዚያው በረንዳ ላይ በመቆም ዋንጫውን ከአናቱ ላይ ከፍ አድርጎ ካታሎኒያ ሆይ ዋንጫው ይሄውላችሁ እዚህ መጥቷል አለ በማለት የስፖርቱን ድል ከፖለቲካዊ ቋንቋ ጋር
አዋህዶታል። ጓርዲዮላ ፍራንቼስካ የምትባል እህት አለችው። ለስፔን መንግስት ተቀጥራ የምትሰራ አምባሳደር ነበረች። ወንድሟ በዚያ በካታላናውያን ሰልፍ ላይ በመገኘቱና በፖለቲካዊ አቋሟ ምክንያት ከአምባሳደርነቷ እንድትባረር ተደርጓል። ፔፕ በዚያ ከማንቸስተር ባርሴሎና ተጉዞ በተሳተፈበት የፖለቲካ ውሎው የእህቱን ስራ በመንጠቅ ብቻ ሳይሆን የእርሱንም ስም ለማጠልሸት የስፔን መንግስት ሰዎች በብዙ ደክመዋል። ጓርዲዮላ ለስፔን ብሔራዊ ቡድን 47 ጊዜ የተጫወተም ቢሆን የሀገሪቱ የሀገር ውስጥ ሚኒስትር ጆርጅ ፈርናንዴዝ ግን ስፔንን የወከለው በአርበኛነት ስሜት ሳይሆን ለገንዘብ ብሎ ነው ብለው አጣጥለውታል። በባየር ሙኒክ አሰልጣኝ በነበረ ጊዜ እኒሁ ሚኒስትር ላቀረቡበት ክስ ምላሽ እንዲሰጥ ተጠይቆ ነበር። ህጎቹ ለስፔን ብሔራዊ ቡድን እንዲጫወት ያስገድዱኝ ነበር። ምክንያቱም የካታላኑ ቡድን ያኔ ህጋዊ አልነበረም። ዛሬም እንዲሁ ሀገሬ ካታላን ነው፣ ለስፔን በመጠራቴ ብደሰትም ከካታላን ጋር የተሳሰርኩ ነኝ በማለት አብራርቷል። ያ ጓርዲዮላ ደግፎት የተገኘበት ሰላማዊ ሰልፍ ህዝበ ውሳኔ የተከተለውና 90% ድምፅ ሰጪዎች ካታላን ከስፔን ወጥታ ሀገር ትሁን አሉ። ነገሩ መላ አውሮፓን አንቀጠቀጠ። የስፔን መንግስት ሰራዊት ላከና የግዛቲቱን ፖለቲከኞች አሰረ። የቀሩትንም ለስደት ዳረጋቸው። የማንቸስተር ሲቲው አሰልጣኝ ፔፕ ወደ ስራው ተመልሶ ለእነዚያ ወገኖቹ ድምፅ ለመሆን የሚያስችለውን ነገር የጀመረው ወዲያውኑ ነበር። የታሰሩትን የካታላን የፖለቲካ ሰዎች ለመደገፍ በጋዜጣዊ መግለጫዎችና በሜዳ ዳርቻዎች ላይ ለሰላማዊ ተቃውሞ ምልክት የሚሆነውን ቢጫ ሪቫን በደረቱ ላይ ለጥፎ መገኘት ቀጠለ። የእንግሊዝ እግር ኳስ ማህበር የፖለቲካ መልእክት ማሳየት የሚከለክለውን ህግ ጥሷል በሚል ቢያንስ በሁለት አጋጣሚዎች ደብዳቤ ጽፎበታል። የገንዘብ ቅጣትም ጥሎበታል። በፌብርዋሪ 2018 ከአርሰናል ጋር የሊግ ካፕ ፍጻሜ ጨዋታ እንዳጠናቀቀ ይህንን ቢጫ ሪቫን ለምን አትጥልም ተብሎ ተጠየቀ። ሰውየው በእርግጥም እግር ኳስ ላይ ብቻ ሳይሆን ካታላንም ላይ ብቻ ሳይሆን ፖለቲካ ላይ ያለው መረዳት ላቅ ያለ መሆኑን በሚያንጸባርቅ መልኩ ራሳቸውን እንግሊዛውያኑን ምሳሌ አድርጎ ምርጫ ማድረግ እንዴት ወንጀል ይሆናል ሲል ጠየቀ። እኔ እኮ አሰልጣኝ ሆኜ ከመከሰቴ በፊት ሰው ነኝም አለና ጉዳዩ ከሰብአዊነት ጋር ያለውን ግንኙነት አንስቶ ተነተነ። Before a manager, I am a human being, so I am a person. So I think in England knows very well what does it means. So you did the Brexit, you let the people bit an opinion. አሰልጣኝ ከመሆኔ በፊት እኔ ሰው ነኝ። ይህ እንግሊዝ ውስጥ ምን ማለት እንደሆነ ጠንቅቃችሁ ታውቃላችሁ። እናንተ ብሬግዚት አድርጋችኋል። ሰዎች የራሳቸውን አስተያየት እንዲሰጡ ፈቅዳችኋል። ስኮትላንድ የመቆየት ወይም የመውጣት ፍላጎት እንዳላት ለመወሰን ህዝበ ውሳኔ እንዲደረግ ፈቅዳችኋል። እናም በመቀጠል ሰዎቹ ድምፅ ሰጡ። የካታላንን መሪዎች የጠየቁት ይህንኑ ነበር። ግን አሁን እስር ላይ ናቸው። 145 ቀን አለፋቸው። ፍርድ ቤት እንኳን አልቀረቡም። እነሱ እስካልተፈቱ ድረስ ሪባኑ ደረቴ ላይ ይቆያል። ይህንን በማድረጌ የአውሮፓ እግር ኳስ ፌዴሬሽንም ሆነ ሊጉም ሆነ ፊፋ ሊያግዱኝ ይችላሉ። ችግር የለብኝም። ይህ በወህኒ ቤት ላሉት ሰዎች ትንሽ ነገር ነው። The judge prove you are guilty, and they are not be judged. ፔፕ ለእግር ኳሳዊ ስኬት ያለውን ቀኖና ለፖለቲካዊ ድፍረትም ሲያውለው እንዲህ ያለ ነው። እንደ አንዳንድ ፖለቲከኞች ወገኖቹን አጋፍጦ ዞር አላለም። እስር ቤት ለገቡት አጋሮቹ ሲል የሚወደውን አያሌ ክብሮችን የተጎናጸፈበትን ስፖርትንም እስከ መታገድ የሚያደርስ እርምጃ ቢመጣ ደስ እያለው የሚቀበለው ቀላል መስዋዕትነት አድርጎ ይመለከተዋል። የሰውየው ሰብአዊ ጥሪና ፖለቲካዊ አስተያየት ግን እሱ አገሬ በሚላት ካታላን ላይ ብቻ ይቆም አልሆነም። የእግር ኳስ አደባባይን ለሰብአዊ ፍጡር ደህንነት መሟገቻ ሲያውለው በተደጋጋሚ የታየው በዘንድሮው የውድድር ዓመት ይመስላል። ከወራት በፊት ማንቸስተር ሲቲ ከኒውካስትል ዩናይትድ ጋር ለሚያደርገው የሊግ ካፕ የግማሽ ፍጻሜ ጨዋታ ቅድመ ውድድር መግለጫ ይሰጣል ተብሎ ጋዜጠኞች በተለመደው የፕሬስ አዳራሽ ተገኙ። ፔፕ ግን መደበኛ ይመስል የነበረውን ጋዜጣዊ መግለጫ የፖለቲካ አደባባይ አስመስለው አሁን እርስ በርሳችን የምንገዳደለው ለምንድን ነው? ለምን ሲል በመጠየቅ ጀመረ። ቪዲዮዎችን እያየሁ አዝናለሁ፣ ያመኛል፣ በእውነቱ በጣም ያመኛል። ለዚህ ነው በተቻለኝ አቅም ሁሉ የተሻለ ማህበረሰብ ለመፍጠር ድምፄን ከፍ አድርጌ በመናገር ለማገዝ የሚሞክረው እያለ ቀጠለ። እኔ ምንም ነገር መለወጥ አይቻለኝ ይሆናል፣ ግን እሞክራለሁ። ይህ ለልጆቼ፣ ለቤተሰቦቼ፣ ለናንተ፣ ለሁላችሁም፣ ለሁላችንም፣ ለናንተም ቤተሰቦች ጭምር ነው እያለ ጋዜጠኞቹ ራሳቸው ለሰዎች መሞት ግድ እንዲላቸው ተማጸነ። እየተናገረ የነበረው በጋዛ ስለሚሞቱ ፍልስጤሞች፣ በአሜሪካ ስለሚታደኑ ስደተኞች፣ በሱዳን ስለሚያልቁ ንጹሐን ነበር። እሱ ይህንን መግለጫ ከመስጠቱ ቀደም ብሎ በነበረው እሁድ ሲቲ ከቶተንሃም ጋር ተጫውቶ 2-2 ተለያይቶ ነበር። የዚያን ሰሞን ትኩስ መነጋገሪያም ዳኛው ለቶተንሃም አዳልተዋል ያስባላቸው ውሳኔ ነበር። ጋዜጠኞቹ ጓርዲዮላን ከጨዋታው በኋላ የዳኛውን አድሎ በቪዲዮ አየኸው ወይ ብለው ጠየቁት። እሱም ዓለም በቀጥታ ያየውን ያንን እግር ኳሳዊ ቪዲዮና ዓለም እያየው ምንም እርምጃ የሚወስድበትን የጦርነትና የግጭት ቪዲዮ እያነጻጸረ አብራራ።
በሰው ልጅ ታሪክ ውስጥ አሁን ባለንበት ደረጃ መረጃ እንዲቀርቦንና በአይናችን ፊት በግልጽ ተመልክተነው አናውቅም። በፍልስጤም እየተካሄደ ያለው ጄኖሳይድ፣ በዩክሬን የሆነው፣ በሩሲያ የሆነው፣ በመላው ዓለም በሱዳንና በሁሉም ቦታ በአይናችን ፊት እየሆነ ያለው ነገር ሁሉ አሰቃቂ ነው። ይህንን ማየት ካልፈለግን ይህ እንደ ሰው ልጅ የራሳችን ችግር ነው እያለ ተናገረ። ፔፕ ቁጣው ሁሉ በ90ኛው ደቂቃ የማሸነፊያ ጎል እንደተሳተበት አሰልጣኝ ይመስል ነበር። ቀጠልና የፕሬዚዳንት ትራምፕ ጸረ ስደተኛ ፖሊሲ የቀጠፋቸውን አሜሪካውያን ሬኒ ጉድና አሌክስ ፕሪቲ ግድያ አነሳ። በበኩል ያለ ስለ ፍትህ መናገር አለባችሁ። አንድን ሰው ሳር ላይ አስተኝቶ በ10 ጥይት መግደል እንዴት ተደርጎ ነው ምክንያታዊ የሚሆነው? እኔ እነዚህን ቪዲዮዎች ባየው ቁጥር እያመመኝ ነው። ስለምን እንገዳደላለን? ንገሩኝ እስኪ እያለ ሲናገር የእግር ኳስ ታክቲሽያን ሳይሆን የሰብአዊ መብት ተሟጋች ይመስል ነበር። But still right now we kill each other for what? For what? So when I see the images, I'm sorry, it hurts. It hurts to me. ፔፕ በፖለቲካ መድረኮች ላይ ሲገኝ የእግር ኳስ ስራውንም ትቶት ጭምር ነው። ከወራት በፊት እንዲህ ሆነ። ክለቡ ሲቲ ከቶተንሃም ጋር ለመጫወት ወደ ለንደን ይበራል። ማናጀሩ ፔፕ ግን በቅድመ ዝግጅትም ሆነ በቅድመ መግለጫው ላይ ሳይገኝ ቀረ። የት ገባ ሲባል ካታላን ግዛት ውስጥ በባርሴሎና ከተማ አክት ኤክስ ፓላስታይን የተባለው የበጎ አድራጎት ድርጅት ባዘጋጀው ዝግጅት ላይ ንግግር ሲያደርግ ታየ። በዚያ ስሜት ቀስቃሽ ንግግር ባስደመጠበት መድረክም ላይ እንደ ያሲር አራፋት ባህላዊውን የመካከለኛው ምስራቅ የአንገት ልብስ ጠምጥሞ እኔ ገለልተኛ አይደለሁም፣ እኔ ፍልስጤማዊ ነኝ፣ ሰላም አሊኩም እያለ ሲጮህ ተሰማ። ከዚያ በፊትም በአንድ የክብር ዶክትሬት ሊሰጠው በጠራው ዩኒቨርሲቲ ውስጥ ቆሞ የፍልስጤሞችን ሞት ዝም ያለ ዓለም ለሰው ልጅ ግድ የማይለው ነው ሲል አበክሮ ወቅሷል። በዚህ አስተያየቱም የታላቁ ማንቸስተርና አካባቢው የአይሁድ ተወካዮች ምክር ቤት ጠንካራ ትችት አስከትሎበት ነበር። ምክር ቤቱ ለሲቲ ሊቀመንበር ካልደን አልሙባረክ በጻፈው ደብዳቤ ላይ የጓርዶላ ድርጊት ክለቡን የሚደግፉትን ጨምሮ በማንቸስተር የሚኖሩ ብሪታናውያን አይሁዶችን ሕይወታቸው አደጋ ላይ እንዲወድቅ የሚያደርግ ነው በማለት ከሰሰው። ከእነሱ ጋር እሰጥ አገባ ውስጥ ያልተገኘው ፔፕ ዝናውንና ተደማጭነቱን ከገዳዮች ወገን ሳይሆን ከሟቾች ወገን እንዲውል አደረገውና ተሟገተ። በዚያ ጋዜጣዊ መግለጫም ላይ ስለ ጋዛም ሆነ ዩክሬን፣ ስለ ሱዳንም ሆነ አሜሪካ እንድትናገር የገፋፋ ምንድን ነው ብሎ ለጠየቀው ጋዜጠኛ አንተ ቪዲዮዎችን ስታይ አልተረበሽክም? ይህንን ሟቾቹ በገዳዮቹም ላይ የፈጸሙት ቢሆን ኖሮ ህመሚያው ነው። በሺህ የሚቆጠሩ ሰዎችን በጅምላ መግደል እኔን ያመኛል በማለት መልሷል። ፔፕ ለ10 ዓመት የመራው እግር ኳስ ቡድን ባለቤትነቱ ምስራቅ አፍሪካን የጦር አውድማ ያደረጉት የተባበሩት አረብ ኤምሬትስ ፕሬዚዳንት መሐመድ ዛይድ ቤተሰብ ነው። እነ ቢን ዛይድ ሀብትና ሰው አሰማርተው ስለሚያወድሟት ሱዳን ሲናገር ግን አላመነታም። በቀጣሪዎቹ የእንጀራ ገመድ ላይ ምርቅ እየነሰነሰ እንደሆነ የማያጣው ፔፕ እንዲህ ያለውን ነገር እየሰማሁ መኖር አልችልም ሲል ሱዳንን ድረሱላት አለ። በእንግሊዝ በነበረው የ10 ዓመት ቆይታ በበርካታ አጋጣሚዎች የኦፕን አርምስ አርማ ያለበትን ልብስ ለብሶ ይታይ ነበር። ይህ ቡድን እንደ አውሮፓውያን አቆጣጠር በ2015 ከጦርነት የሚሸሹ የሶሪያ ስደተኞችን ለመርዳት ለመጀመሪያ ጊዜ ወደ ግሪክ ሌስቦስ ደሴት የተጓዘ ቡድን ነው። ኦፕን አርምስ ይህንን እርምጃ የወሰደው የ2 ዓመቱ ሶሪያዊ ሕፃን አላን ኩርዲ አስከሬኑ በባህር ዳርቻ ላይ ተገኝቶ የሚታየው ምስል በዓለም ከተሰራጨ በኋላ ነው። ፔፕም ይህንን ከሚዲያ ከተመለከተ በኋላ የድርጅቱን ሰዎች አግኝቶ እገዛ ማድረጉንና ድምፅ ሆኖ መቀጠሉን ድርጅቱ ገልጿል። ይህ የእግር ኳስ ሊቅ፣ ይህ የሰብአዊ ፍጥሮች ድምፅ፣ ይህ አብሪ ኮከብ 20 ዋንጫዎችን ያገኘበትን 80 ተጫዋቾችን ያሰለጠነበትን ለ4 ተከታታይ ጊዜ ያልተቋረጠ የሊግ ሻምፒዮን በመሆን ባለ ሪከርድ የሆነበትን ለ10 ዓመታት ስሙን ከፍ አድርጎ ያገነነበትን የእግር ኳስ መድረክ ገደቡን ላላስቀመጠለት ጊዜ ያህል ሊለየው ወስኗል። ከኳስ ሜዳ ወደ ፓርላማ የሚወስድ መንፈስ ያለው የሚመስለው ይህ ሰው ፖለቲካዊ መልኩም ሰብአዊነትን ያዛመደ ነውና ቀጣዩ መደረሻው ከእግር ኳስ ወዲያ ሊሆን ይችላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።